አቤል ራሱ በቆፈረው ጉድጓድ ራሱ ገባበት። አቤል ዳግምን ለያፌት አሳልፌ ይሰጣለሁ እያለ ሲዝት እና አንተ አይደለህ በጁቤ የወጋኸው እያለ ሲያወራ፣ አዎ እኔ ነኝ ግን ወንድሜን እያለ ሲናዘዝ፣ ዳግም ሪከርድ ቀርቶ ለጽዮን አሰማት። ይህንንም እቅዳቸውን አንድ ብለው ጀመሩ። ናታን ወደ ስራ በተመለሰበት ያልጠበቀው ነገር ገጠመው። አባቱና የቤዛ አባት መጥፎ ስራዎችን ይሰሩ እንደነበር ተረዳ። ይህንንም ለማስተካከል ከቢኒ ጋር እየሰሩ ይገኛሉ። ያፌት 5 ሚሊዮን ብር ከሰረ። ይህንንም ለማካካስ ዛሬ ሁሉም ሴቶች ይውጡ፣ ከእስከ ዛሬው እጥፍ ማስገኘት አለባቸው አለ። ታሪኩም ይህን ነገር ተቀብሎ ሄዶ ሁላችሁም ተዘጋጁ አላቸው። ሔዋንም እኔ አልሄድም ብሞት ይሻለኛል አለችው። አንቺ እንደውም 3 እጥፍ ነው ማስገኘት ያለብሽ፣ ሌሎቻችሁ ከእስከ ዛሬው በበለጠ 2 እጥፍ ማምጣት አለባችሁ አላቸው። እንዴት ይሆናል ሲሉ እሱን ተናግሬያለሁ፣ ተዘጋጁ፣ እሷንም አዘጋጇት ብሎ ሄደ። ሉሊት ወደ ቤት እየሮጠች ገባች። ያፌት እያሳደዳት ስለሆነ ያፌት ለታሪኩ ያዛትና ጣቷን ቆርጠ አምጣልኝ ብሎ ነበር። ይህንንም ሉሊት ስለፈራች ይገለኛል ብላ ወደ ቤት እየሮጠች ስትገባ ቤዛ ደንግጣ ምን ነው ምን ሆንሽ አለቻት። አለቃዬ ሊገለኝ ይፈልጋል አለች። ማን ነው አለቃሽ? ደግሞ አንቺ ከመቼ ወደ አለቃ ኖሮሽ ስትላት አሁን ታስረፍጅብኝ አለች። እንዳይመጣብኝ ስትል ሉሊትዬ ይቅርታ ልልሽ እፈልጋለሁ አለቻት። ለምን አለች። ሉሊትም ባለፈ አንቺ ያስያሽ መስሎኝ አላመንኩሽም ነበር እና እንደዚህ በያት ብሎሽ ነው አለቃዬ እንደዚህ ያዘነክተሽ እንዲይዛት ብሎሽ ነው አለቻት። እኔ አንቺ ስለምትይው ነገር ምንም አላውቅም፣ ግን አንቺ እንዳልሆንሽ ስለተረዳሁ በቃ ይቅርታ አለቻት። እሺ ግን ማንም ሰው ሉሊት የለችም ወይ ብልሽ አለች እንዳትይ ብላ ወደ ክላሷ ወጣች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አላሁ አልሐምዱሊላህ። ኢንሻአላህ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱ። ዛሬ እንግዲህ በክፍል 75 መጥተናል ማለት ነው። ወይዘሮ ትዝታ ልጃቸውን አስፈራሩ። ወይዘሮ ትዝታ ከሴት ልጃቸው ጋር እየበሉ ባለበት ወንዱ ልጅ ክላሱን ቆልፎ ሲወጣ ቆይ እስከ መቼ ነው በዚህ ሁኔታ የሚቀጥለው? ስትገባ ቆልፈህ ትወጣለህ፣ ስትወጣ ቆልፈህ ትወጣለህ፣ ስትገባ ቆልፈህ ትገባለህ። ምንድን ነው ውስጥ ምን የቀበርከው ነገር አለ አሉት። ሴቷ ልጅም ተከትላ ወንድሜ እባክህ የድሮውን ወንድሜን መልስልኝ ስትል ከ5 ዓመት በፊት ሞቷል የድሮ ወንድምሽ የለም ማለት እና ሲወጣ ወይዘሮ ትዝታም ተከትለው ወጥተው ምንድን ነው የምትለው አሉት። እኔም አንቺም የምናውቀው ጉዳይ ነው፣ እህቴን ብዬ እንደተቀመጥኩኝ አትገፋፊኝ ሲላት እና እያስፈራራኸኝ ነው? እኔ እኮ ትዝታ ነኝ፣ በመንገዴ ላይ የሚቆም ካለ ምህረት እንደሌለኝ ሲሉት ለዚህም አውቅሻለሁ፣ ለዚህ ማሳያው ውዱ አባቴ ነው አሉት። ከዛ ዝም እንዲል አስጠነቀቁት። ትቶ ወጣ። እሱም በዚህ ሁኔታ ላይ ያለ ልጄን በምንድን ነው እናቴ ብሎ እንዲወደኝ የማደርገው እያሉ በሀሳብ ተውጠዋል። ቤዛ አሁን ለሁሉም ነገሩ ስብስብ ብሎባታል። ሁሉንም ነገሮች በጸጸት እያስተዋለቻቸው ነው። ቆይ ለምንድን ነው ህይወታችን እንደዚህ ምስቅልቅል ያለው? ከኛ ከክፎቹ በላይ ለምንድን ነው ናታንና ኤፍራታ የሚቀጡት እያለች ነው። ይህን እያለች ባለችበት ሰዓት ኤፍራታ ደወለችላት። ኤፍራታም የነገርኩሽን ነገር እንዴት አደረግሽልኝ ብላ ጠየቀቻት። ቤዛም
ረስተዋለች ስለምን እንደሆነ። ቆይ ምንድን ነበር? እኔ እኮ ይሄን ሰሞን እየረሳሁ አለች። ምን ነው አሞሻል እንዴ ስትላት፣ ኧረ አላመመኝም አለቻት። ናታንን ደውለህ እግዜር ያጽናህ አልሽው ወይንስ እንዴት ነው አለች ቤዛ። አይ ባለፈው ላዋራው ስሞክር ምንም ሊያናግረኝ ፈቃደኛ አይደለም። እቤትም ደግሞ እንዳልመጣ የሆነ ብትጠይቀኝ ምን ልመልስላት ነው ብዬ ፈራሁ አለች። ታውቂያለሽ እሱ ምንም እንዳልተፈጠረ እያስመሰለች ነው አለ ቤዛ። ቤዛ ለኤፍራታ ናታን ድሮ እንደምታውቀው አይደለም፣ በጣም ተቀይሯል አለቻት። መጀመሪያ ላይ ወንድም ቆፍጠን በል ስለው በዚህ ልክ ይቀይራል ብዬ አላሰብኩም ነበር አለች ቤዛ። ኤፍራታም የድሮውን ናታንን እኔም ፈልጌ አጥቼዋለሁ አለች በማዘን። እኔን ድጋሜ ላይሽ አልፈልግም ታለኝ፣ በጣም ተቀይሯል ማለት ነው አለች። ላይ የነበረው እምነት ጠፍቷል አለች። ቤዛም እንዴት አይጠፋ አልፈልግህም ሌላ ሰው አፈቅራለሁ ስትይ አለቻት። በቃ አሁን ስለሱ ስሞታ ልናገር አይደለም የደወልኩት አለች። ስለዚህ አሁን እኔ የምፈልገው ሉሊትን እንደ ጓደኛ ቀርበሽ ሁሉንም ነገር እንድትቆጣጠሪልኝ ነው፣ ከማን ጋር እንደምትገናኝ ምን እንደምትሰራ አለቻት። እኔ በሷ የተነሳ ላብድ ነው አለች ቤዛ። የሆነ አዲስ ነገር ካየች ሁሉም ሰብሰብ ብለው እስከሚቀመጡና እስከምታወራ እያቁነጠነጣታል አለቻት። እና ይሄ እኮ አዲስ ነገር አይደለም ላንቺ አዲስ ሆነ እንዳለች ኤፍራታ እሺ በይ አመሰግናለሁ ስትል፣ አይ ምንም አይደል ውዷ እህቴ ስትላት ቤዛ ምላሽ ጠብቃ ነበር። ኤፍራታ ግን ዝም አለች። ቤዛ የዚህ ጊዜ ከፋት። ኤፍራታም አታስቢ ሁሉም ወንጀለኞች ይቀጣሉ፣ ሁላቸውም ከህግ በታች ይሆናሉ ብላ ነገረቻት ለቤዛ። እንደሚሆን ተስፋ አደርጋለሁ አለች ቤዛ። ቤዛና ኤፍራታ እያወሩ ባለበት ናታን ስልክ እያወራ ገባ። ረበሽኩሽ እንዳለ ሴት እያወራ ነበር። በጣም ድምፁን ጮክ አድርጎ ኧረ የኔ ውድ ምናምን እያለ ያወራል። ኤፍራታ እንድትሰማለት ነበር ይሄን ነገር። ቤዛም በተፈጠረው ነገር በጣም ደነገጠች። ስልኩን እስከሚዘጋ ጠበቀች። እውነት አሁን ክላስ ያለው ቻርጅ አልሰራ ብሎ ሳይሆን ኤፍራታን እያወራሁ እንደሆነ ስላወቅ እሷ እንድትሰማ ነው አለችው። እኔ በፍጹም እንደዛ አይደለም አለ። ከዚህ በኋላ እኔ እሷ ሰማች አልሰማች ምን ይሰራልኛል? እሷም የራሷን ህይወት እየኖረች ነው፣ እኔም የራሴን አለ ናታን። ቤዛ ግን በፍጹም አላመነችውም። ናታንን እያወራች ባለችበት ወይዘሮ ትዝታ መጡ። ልጃቸው ስታወራ ምን ነው ይሄ ነገር የፈጠነ አይመስልሽም አሏት። እማ ምንም አልፈጠንም፣ ልጁ እኮ ብታዩ በጣም ጨዋ ልጅ ነው አለች። እና ዛሬ ሰፈሩ ሄጄ ሰርፕራይዝ ላደርገው ፈልጋለሁ ስትል፣ መች ነው የምትጋብዥው ቤታችን? መች ነው የምታስተዋውቂኝ አለች። እንደ ማሚ ምን ብዬ ላስተዋውቀው? አሁን እኮ ምን ብዬ ላስተዋውቀው? እኔ እኮ ተዋወቅኩኝ አልኩሽ እንጂ አፈቀርኩት አላልኩሽም አለቻት። አይ ልጅን ካደጋ የተከላከለልኝን ማወቁና ማመስገኑ ስትል እሱ ያስማማናል አለች ልጅቱ። ከዛ ተነስታ ሄደች ላግኘው ብላ። ወይዘሮ ትዝታም ከአንደኛው የስራ ባልደረባቸው ደውለው ሴቷ ልጅ አሁን ትወጣለችና የምታገኘውን ሰው ተከታትለህ እሷ ሳታስተዋውቀኝ በፊት እኔ እሱን እንዳገኘው አድርግ ፍጠን አሉት። ናታንም ቤዛ ስለ ሁሉም ነገር ስላወቀችበት ተበሳጨ። ቢኒን እንዳትናገር ብዬ ስል እንዴት ራሴ እናገራለሁ? አሁን እንግዲህ አስተዋውቀን ምናምን እያሉ ነገሩ ብልሽትሽቱ ይወጣላል። ሴቶች ግን መርዝ ናቸው አለ። የውስጡን ስላወቀችበት ማለት ነው። ገኒ ስራ ጀመረች። ገኒ ስራ በጀመረችበት ቢኒ በጣም እያገዛት ነው ያለው። ስራውን እንድታካሂድ እሱ እየረዳት ነው። በዚህ መሀል ጽዮን መጣች። ወይ ገኒዬ ስራ ጀመርሽ አለች። አዎ የኔ ልጅ ስራ ጀመርኩ ስትል፣ ስራው ከገኒ ይልቅ በአንተ ነው ያማረው አለችው።
አንቺ ካለሽበት ቦታ ይልቅ ይሄ ቦታ ለእኔ ምቾት ይሰጣል አላት ቢኒ። እሷም ውድ ነገር ያለ ቦታው ርካሽ ነው ብላ መልስ ሰጠች። በዚሁ ተለያዩ። እሷም ለመሄድ እንደቸኮለች ነገረችው። ቢኒም ያንን ቆሻሻ ልታገኙ ነው አይደል አለ። በዚህ መሀል ስልክ ተደወለላት። ወየ ውዴ እየመጣው እኮ እንቅፋት መታኝና ያንን እንቅፋት ሌላ ሰው እንዳይመታ ብዬ እያነሳሁ ነው አለችው። የተደወለለትም እውነት መስሎት እሺ ቶሎ ነው እየጠበኩሽ ነው አላት። ቢኒም በጣም ተናደደ። ጽዮንም ዳጊ ጋር ስትደርስ እግሯን ይመለከታል። ቤታሌ መታች ሲላት ምን አለችው? እንቅፋት አላት። ነገሩን አስቀይሳ አይ አልጎዳኝም እኮ አለችው። እሺ እቅዳችን እንዴት ነበር ስትለው እቅዳቸው እንግዲህ ሀብሎ ተጀምሮ አቤል ዳጊን ሲያስፈራራ ነበር። ዛሬ ግን ሪከርዱን አሰማት። ዳጊ ያፌትን በጩቤ እንዳልወጋው ግን አቤል አንተ ነህ የወጋኸው ብዬ እናገራለሁ ለወንድሜ እያለ ሲያስፈራራ ያፌትና ታሪኩ እያወሩ ባለበት ሰዓት ስለ ሔዋን ጠየቀው። እኔ አታልዬ እንዳመጣኋት ነው የምታስበው አለ። ይህንን እያለ ባለበት ሰዓት ስልክ ተደወለለት ታሪኩ። ስልኩም የስራ ጉዳይ ነበርና ማንሳት አለብኝ አለው። አንሳ ላውድ አድርግ እናሰማኝ አለ። ስልኩን ሲያነሳው ታሪኩ እቃዎቹ ተራገፉ ሲለው እቃዎቹ ተራግፈዋል ግን በጣም ተሸውደናል አለው። አለቃ የሆነ ችግር ተፈጥሯል አለው። የምን ችግር ደግሞ? ስለዚህ ጉዳይ ሉሊት አይደለች እንደምትቆጣጠረው አለ ታሪኩ። ሉሊት በጣም ስለፈራች አለቃ ካገኘኝ ይገለኛል ብላ ወደ ቤት ሄደች አለው። ታሪኩም ለምን የተፈጠረውን ነገር በግልጽ አትነግረኝም አለ። ውስጥ ያለው እቃ የምንፈልገው ነገር ሳይሆን በተመሳሳይ ሳይዝ የታሸገ ዱቄት ነው አለው። ያፌትም ተናደደ። የገንዘቡ መጠን ሲያንስ መጠርጠር ነበረብኝ አለ። በአንድ ጊዜ 1 ሚሊዮን ሲቀንስ እንዴት ነው መጠርጠር ያልነበረብኝ አለ። ታሪኩም በቃ በ24 ሰዓት ውስጥ አጣሩና ነገሩኝ ብሎ ስልኩን ዘጋ። ያፌትም ሉሊትን ፈልግና ጣቷን ቆርጣ አምጣልኝ አለው። ታሪኩም አለቃ ትዕዛዝ ይፈጸማል አለ። ያፌት ይመጣሉ ያልካቸው ሴቶች ለምንድን ነው ያልመጡት? ዛሬ የግድ ስራቸውን መጀመር አለባቸው አለው። በአንድ ቀን 5 ሚሊዮን ብር ነው የከሰርኩት፣ ቶሎ መመለስ አለበት ብሎ ትዕዛዝ ሰጠ። በቢዝነስ ህይወቴ ማንም ደፋር የገጠመኝ አልነበረም። ዛሬ ግን ማን ደፋር እንደሆነ ከኔ ጋር ለመጫወት የሞከረው አግኙና አምጡልኝ ብሎ ትዕዛዝ ሰጠ። ታሪኩም እሺ ብሎ ተቀበለ። ሔዋን እንግዲህ ሴቶቹ ውስጥ ሆና ጥያቄዋን መጠየቅ አላቆመችም። ቆይ ለምንድን ነው እዚህ ምን ያመጡን? ቆይ ለምንድን ነው መቼ ነው የምንወጣው? እያለች ስትጠይቅ ኦፍ ጥያቄሽ ሁሉ ተመሳሳይ አሏት። ታሪኩም ወደ ሴቶቹ ሲመጣ ሔዋን ብድግ ብላ አንተ የማትረባ እገልሃለሁ እሺ ሳስበው ማን እንደሆንኩ ያወቅክ አይመስለኝም አለችው። ተረጋጊ፣ ምን እንደሚገጥማት አልነገራችኋትም እንዳለ ሴቶቹ አረ ነግረናታል አሉት። ስለዚህ ዛሬ ሁላችሁም ስራ ትወጣላችሁ ተዘጋጁ አላቸው። ከእስከ ዛሬው በተለየ 2 እጥፍ ማምጣት አለባችሁ ሲል እንዴት ይሆናል ይሄ ያሉት። ተናገርኩ አለ። ሔዋንም አንቺም ተዘጋጂ ተባለች። በፍጹም አይሆንም እኔ አልሄድም ትገለኛለህ እንጂ አለች። እሱን ወደፊት እናየዋለን አዘጋጇት፣ አንቺ እንደውም 3 እጥፍ ማምጣት አለብሽ ብሎ ትዕዛዝ ሰጠ። ጽዮን ማስታወስ እንደቻለች ለዳግም ነገረችው። ዳግምም በጣም ተደሰተ። ቤዛ ብቸኝነት ደስ ይላል የሚሉ ሰዎች ግን ጤነኛ አይመስሉኝም እያለች በሀሳብ ተውጣ ባለችበት ሰዓት ሉሊት መጣች። ሉሊት መጣ እየሮጠች ስትመጣ ምን ሆነሻል አለቻት። አለቃ ሊገለኝ ይፈልጋል አለች።
ደግሞ አንቺ ከመቼ ወዲህ ነው አለቃ ያለሽ አለቻት ቤዛ። በቃ ከዛሬ ጀምሮ አሁን ሉሊት አለች ቢሉሽ አሳልፈሽ እንዳትሰጪኝ የለችም በይ ብላ ወደ ክላሷ ወጣች። ቤዛም ለኤፍራታ ደውላ ነገረቻት። ኤፍራታም ይህም ጥሩ ነገር ነው አለች። አሁን ያፌት በኤፍራታና በቤዛ እጅ ላይ ወድቋል። ሁለቱ በአንድ ተመሳጥረው ለህግ እንደሚያቀርቡት ነው። እንግዲህ ከሴቶቹ ውስጥ አንዷ በጣም እያስቸገረች ነው። እወጣለሁ ስትል ተይ እረፊ ይገሉሻል ይሏታል። አይ ወጥቼ አለቃው ማን እንደሆን ማወቅ አለብኝ አለች። እባክሽ በሽጉጥ ይመቱሻል እያሉ ሲሏት እሷ ግን እምቢ ብላ ወጣች። ታሪኩና ያፌት እያወሩ ባሉበት እንደነገጡ ያች አምልጣ የወጣችዋ ልጅ ጋር ተፋጠጡ። ውድ ቻናሌ ተከታታዮች የዛሬው ቆይታችን ይህን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ቸር ሰንብቱልኝ።